ምዕራባውያን ኢራንን አመሷት አተረማመሷት። ሁለተኛ ሳምንቱን እየደፈነ የሚገኘው የኢራን አመጽ ለቴህራን በእንቅርት ላይ ጆሮ ደግፍ ነው። በአሜሪካና በእስራኤል ፊት አውራሪነት የሚመራው የምዕራባው ዓለም ኢራንን ለማሽመድመድ በሊቢያ ወይም በኢራቅ የደረሰውን ውድመት በኢራን ለማድረስ ያልፈነቀለው ድንጋይ ያልሄደበት መንገድ የለም ቢባል ማጋነን አይሆንም። የእስከዛሬው ባይሳካም በኢራን ላይ ምዕራባውያን ብዙ ሞክረው ነበር። የምዕራባው ዓለም ኢኮኖሚያዊ ማዕቀብ ሲል የዳቦ ስም ያወጣለት ላዩን ሲያዩት ስርዓትን ለማስፈን አምባገነንነትን ለመታገል በሚል ቃላት የተዋበ ጠለቅ ብለው ሲመረምሩት ግን እኛን ያልመሰለ ሁሉ የኛ ጠላት ነው ብለው የፈረጁትን የሚያጠቁበት መሳሪያ ነው። ታዲያ ለምን እምቢ ከዚህኛው ይህኛው ይሻላል ያለ አካል ሁሉ በዚህ መሳሪያ ሲደበደብ ኖሯል። አሁንም እየተደበደበ ይገኛል በምዕራባውያን። በዚህ አሁን ባለንበት ወቅት ደግሞ እንደ ኢራን በዚህ መሳሪያ ጥቃት የደረሰበት እንደ ኢራንም ክፉኛ የተጎዳ ሌላ ሀገር ያለ አይመስልም። በሺዎች የሚቆጠሩ እነዚህ ጥቃቶች ኢራን ላይ ተጥለዋል። በዚህም በተለይ የኢራን ኢኮኖሚ ክፉኛ ተጎድቶ ተሽመድምዷል። ኢራንን አድብቶ ማጥቃት ደግሞ ሌላኛው የምዕራቡ መንገድ ነው። በዚህም ኢራን እንድትሰበር፣ እንድትሽመደመድ፣ እንድትንበረከክ ሚና ይኖራቸዋል ያሉትን ግለሰብም ሆነ ተቋማት አድብቶ በማጥቃት ኢራንን መስበር ከሀገሪቱ መሪ ፕሬዝዳንት ጀምሮ በየደረጃው የሚገኙ ወታደራዊ መሪዎችን እድሜያቸውን ሙሉ በእውቀትና ምርምር ላይ የተጠመዱ ሳይንቲስቶችንና ምሁራንን በፊት አውራሪዋ እስራኤል በኩል ሲረሽኑ እየለቀሙ ደማቸውን ደመከልብ ሲያደርጉ ኖረዋል ቆይተዋል። ጠንካራው የኢራን መንግስት በዚህ የሚንበረከክ ግን አልሆነም። ሐዘኑን ዋጥ እንባውን አበስ እያደረገ የኢራን ወላድ በድባብ ትሂድ እንዲሉ የተሰዉትን በሕያዋን አሮጌውን በአዲሱ ትውልድ እየተካ የጀርባ ላይ ቅማል እንደሚባለው ለምዕራባውያን የጀርባ ላይ ተባይ ሆኖ እረፍታቸውን ነስቶታል። ኢራን በዚህ አልተንበረከከችም። ኢራን ካልወደመች በሰላም ተኝቶ የማያድር የሚመስለው የምዕራቡ ዓለም ከወራት በፊት ደግሞ አዲስ ስልት፣ አዲስ የጦርነት እሳት ይዞ ብቅ አለ። ቀደም ሲል የተደረጉ መቆራጎዞችን ምክንያት በማድረግ አሁንም ፊት አውራሪዋ እስራኤል ቀጥተኛ ጦርነት ከኢራን ጋር ገጠመች። አንድን ሉዓላዊት ሀገር ብድግ ብሎ እስኪ ቅመሺ ማለት አብረን በሰላም ለመኖር የተስማማንበት መርህ በፍጹም የሚፈቅደው አይደለም። እስራኤል የፈጸመችው ድርጊት የተወገዘ ይሁን አለ ሌላው ማህበረሰብ። ሌላው ዓለም ምዕራባውያን ግን ግፊበት፣ በርቺ፣ ቀጥይ ሲሉ ለእስራኤል የልብ ልብ ሰጡ። እስራኤል ቀጠለች። ጦርነት ተፋፋመ። ግን ምንም ጥብ የሚል ነገር ጠፋ። እስራኤል እንደ ቀልድ የጀመረችው ጦርነት መውጫ ቀዳዳ የጠፋው አጣብቂኝ ውስጥ ከተታት። ቀኝ እጇ አሜሪካ አለሁ አለቻት። ለክፉ ቀን በሚል ያዘጋጀችውን ዘመናዊ ወታደራዊ ቴክኖሎጂ ሁሉ ተጠቅማ ኢራን ላይ እሳት አወረደች፣ እሳት አዘነበች። ሁለቱ የምድራችን ጉልበተኞች ከአንዲት ኢራን ጋር ገጠሙ። አሁንም ኢራን አልተንበረከከችም። የነበራቸውን ዕውቀትና የቴክኖሎጂ በላይነት እንደ ግብዓት የተጠቀሙት የኢራን ጠላቶች በተለይ የጦርነቱ ጅማሬ ላይ ከፍተኛ ጉዳትን ኢራን ላይ ማድረስ ችለው ነበር። ኢራንን ወዬ እንዳሏት የተጠቀሱት ጸረ ምዕራብ ኃይሎች ምስጋና ይግባቸውና ወደ መዳረሻ ድል ወደ ኢራን የተገለበጠ መሰለ። ሲጀምር በቴህራን ሰማይ ላይ እንደፈለገች የፈነጨችው እስራኤል ወደ ኋላ ላይ በከፍታ እንድትንቀሳቀስ የተገደደች ሆነች። ከቴህራንና አካባቢው የሚነሱ ሚሳኤሎች ከቴል አቪቭ ጀምሮ መላ እስራኤልን ባደረሰ መልኩ እንደ ዝናብ መውረድ ጀመሩ። ነገሩ እንደማይሆን የገባቸው መዋረድ ሳይመጣ በሚል ይመስላል ያሰቡትን ድል ሳያገኙ የተመኙትን ውድመት ሳያስከትሉ በድንገት የጀመሩትን ጦርነት አሁንም በድንገት አቆሙት። ይሄኛውን መንገድ ለምዕራባውያን የሚሰራ አልሆን አለ። የተቀናጀችው ኢራን በዚህኛው ሜዳዋ እጅ የማትሰጥ ሆነች። ለኢራን የማይተኛው የምዕራቡ ዓለም ዛሬ ላይ ደግሞ በአዲስ ስልት ያዋጣል ባለው አዲስ መንገድ ደግሞ ኢራንን እየፈተናት እንደሚገኝ የቴህራን ሰዎች ስሙልን እያሉ ይገኛሉ። በፊት ለፊት በግንባር ጦርነት አልቀመስ ያለችውን ኢራን ሲጀምርም እነሱ በፈጠሩት ጫና ችግር በነበረበት ኢኮኖሚያ ነው ዛሬ ላይ ሰርገው ለመግባት እየሞከሩ ያሉት። በሁሉም ግንባር በሁሉም አቅጣጫ ከውጭ ሆኖ ሲያጠቃት የነበረው የምዕራቡን ዓለም ስትፋለም የቆየችው ኢራን አሁን ደግሞ እዛው ጉያዋ ስር እዛው ቴህራን ባሉ የእናት ጡት ነካሾች ነው እየተጠቃች ያለችው። ሲጀምርም የምዕራቡ ዓለም የጣለው ማዕቀብ የኢራንን ኢኮኖሚ ክፉኛ አሽመድምዶት ነበር። ይቀዳዳ ስለማያዋጣ ምዕራቡ ሾልኮ ለመግባት እየተጣደፈ ይገኛል። ምናልባት ምዕራባውያን ሰፋ ባለ ሴራ ይሆናል ይህን እቅዳቸውን የነደፉት።
ማዕቀቦቹ እንዲቀንሱ ኢራን ኢኮኖሚያዊ ማሻሻያዎችን ማድረግ ነበረባት። በአንድ በኩል የመጪው ዓመት የኢራን በጀት ከፍተኛ ጉድለት ያሳያል። በሌላ በኩል የምዕራቡ ገንዘብ ተቋማት ኢኮኖሚያችሁ ነፃ ከሆነ ነው ስለ ማዕቀብ የምናወራው ሲሉ ወጥረዋል። ፕሬዚዳንት ማሱድ ፔዜሽኪያን የደረሰብንን ኢኮኖሚያዊ ምት ለመቋቋም በቀጣዩ ዓመት ተግባራዊ የሚደረግ የኢኮኖሚ ማሻሻያ ማድረጋችንን ወቁት ሲሉ ለሕዝባቸው ይፋ አደረጉ። ለዚህ ቀውስ በዋናነት እየተጠቀሰ ያለው ይህ የኢኮኖሚ ማሻሻያ በአራት ዋና ዋና ነጥቦች ሊጠቃለል ይችላል። 1. የድጎማ መነሳትና የዋጋ ንረት። መንግሥት ለመሠረታዊ ፍላጎቶች ማለትም ለምግብ፣ ለመድኃኒት የሚሰጠው ልዩ የምንዛሬ ድጎማ በከፍተኛ ሁኔታ ቀነሰ። ይህም እንደ ዶሮ፣ እንቁላልና ዘይት ያሉ መሠረታዊ ሸቀጦች ዋጋ በጥቂት ቀናት ውስጥ 20% እስከ 30% ጨመረ። በተጨማሪም የነዳጅ ዋጋ ጭማሪ መደረጉ በኢኮኖሚው ላይ ተጨማሪ ጫና ፈጠረ። 2. የፍትሐዊነት ጉድለት በበጀት ድልድል። በፈረንጆቹ የ2026 በጀት ለጦር ኃይሎች፣ ለጸጥታ አካላት የ150% የደሞዝ ጭማሪ ሲደረግ ለመንግሥት ሠራተኞች የተፈቀደው የደሞዝ ጭማሪ ግን ከዋጋ ግሽበቱ እጅግ ያነሰ 20% ብቻ ሆነ። ይህም በሕዝቡ ዘንድ መንግሥት ለደህንነቱ እንጂ ለሕዝቡ ግድ የለውም የሚል ከፍተኛ ቅሬታን ፈጠረ። 3. ታክስ፣ የታክስ ጫና። መንግሥት በነዳጅ ሽያጭ ላይ ያለውን ጥገኝነት ለመቀነስ የተጨማሪ እሴት ታክስን ወይም ቫት በመጨመርና የግሉን ዘርፍ ኢላማ ያደረገ ከፍተኛ የታክስ ዕቅድ ተገበረ። ይህም ቀድሞውኑ በውጭ ምንዛሬ እጥረት የሚሰቃዩ ትንንሽ ንግዶችን ለኪሳራ ዳረጋቸው። 4. የገንዘብ ምንዛሪ መቅለጥ። የኢራን ገንዘብ ሪያል በታሪክ ውስጥ ታይቶ በማይታወቅ ሁኔታ ለአንድ የአሜሪካን ዶላር 1.5 ሚሊዮን ሪያል ሆኖ ማሽቆልቆሉ ባያሌው የቀጠለ ሆነ። እንግዲህ የገንዘብ ውድቀትና በማዕከላዊ ባንክ አመራር ላይ የታየው ቀውስ የንግዱ ማህበረሰብ፣ የባዛር ነጋዴዎች በመላ ሀገሪቱ አድማ እንዲያደርጉና ተቃውሞ እንዲፋፋም አደረገ ነው ዋናው ነገሩ። እንግዲህ ይህ ከውስጥ የተፈጠረው ሽንቁር ነው አሰፍስፈው ለሚጠብቁት ጠላቶች አሳልፎ የሰጣት ኢራንን የመሰለው። ይህን ተከትሎ የተነሳው አመፅ እየተስፋፋ እየቀጠለ ይገኛል። እስቲ በደንብ እንየው። ከ15 ቀናት በፊት ግድም በኢራን የተቀሰቀሰው ተቃውሞ በአካባቢያዊ የኢኮኖሚ ቅሬታ ተነስቶ አገዛዙን ወደሚያናውጥ አገራዊ አብዮት ተሸጋግሯል እየተባለለት ነው። ባሉት መረጃዎች መሰረት አገሪቷ በታሪኳ አይተው በማታውቀው ደም አፋሳሽ ግጭት ውስጥ እንደገባች ነው። የተቃውሞው ግለት በጨመረ ቁጥር የመንግስት ኃይል እርምጃውን እየከፋ መጥቷል። የሰብአዊ መብት ተሟጋቾች ከ538 በላይ ሰዎች መሞታቸውን ቢያረጋግጡም በቅርብ ቀናት ውስጥ የተተኮሰው ጥይት የሟቾችን ቁጥር ከ2000 በላይ ሊያደርሰው እንደሚችል ይገመታል። በአሁኑ ወቅት ከ10,000 በላይ ዜጎች የታሰሩ ሲሆን መንግስትም ተቃዋሚዎችን በሞት ሊያስቀጣ በሚችል ክስ እየፈረጀ ስለመገኘቱ ይሰማል። ይህ ሁኔታ ዓለም አቀፍ ውጥረትን አንግሷል። በተለይም ዩናይትድ ስቴትስ አሜሪካ ግድያው የማይቆም ከሆነ ወታደራዊ እርምጃ እንደምትወስድ አስጠንቅቃለች። አመፁ ባለፈው ታህሳስ መጨረሻ በቴሄራን ግራንድ ባዛር የገንዘብ ምንዛሪ መውደቅን ተከትሎ በነጋዴዎች አድማ ነበር የተጀመረው። ሆኖም መንግስት ጥያቄውን በኃይል ለመመለስ በመሞከሩ ሁኔታውን አባባሰው ይላሉ የምዕራብ ሚዲያዎች። በተለይም የጸጥታ ኃይሎች በሆስፒታሎች ላይ ወረራ መፈጸማቸውና ቆስለው የሚታከሙ ሰዎችን ከአልጋቸው ላይ ያነሱ ማሰራቸው ህዝቡን ይበልጥ አስቆጥቶታል። መንግስት የፈጸመውን ጭፍጨፋ ለመደበቅ አጠቃላይ የኢንተርኔት ግንኙነትን ዘግቷል። በዚህ የጨለማ ጊዜ ውስጥ በመቶዎች የሚቆጠሩ አስክሬኖች በከረጢት ተጭነው የታዩበት የካሪዛክ ጭፍጨፋ መጋለጡ አገዛዙ ተቃውሞውን ለመጨፍለቅ ማንኛውንም እርምጃ ለመውሰድ ዝግጁ መሆኑን አሳይቷል። እንግዲህ እንዲህ ያሉ መረጃዎች የኢራንን አሁናዊ ሁኔታዎች ለማሳየት በሚል በምዕራቡ ዓለም የሚሰራጩ ዘገባዎች ዋነኞቹ የየራሳቸው አጀንዳና ግብ ቢኖራቸውም መረጃውን በራሱ መስማት ክፋት ስለሌለው አቅርበነዋል። ለእናንተም አድማጮች እውነታውን ለማወቅ ስለሚረዳ በኢራን ያለው አሁናዊ ሁኔታና ይህ የአመፅ ታሪክ ግን በኢራን በኩል ሌላ ታሪክ ያለው ሆኖ ነው የሚገኘው። ከቀናት በፊት ለውጭ ዲፕሎማቶች መግለጫ የሰጡት የኢራኑ የውጭ ጉዳይ ሚኒስትር አባስ አራቺስ እንዲህ ብለዋል። መንግስታችን የተቃዋሚዎችን ጥያቄ አድምጧል። በመጀመሪያዎቹ ቀናት ተቃውሞው ሰላማዊ ነበር። መንግስትም ለጥያቄዎቹ ምላሽ መስጠት ጀምሮ ነበር። ነገር ግን ከጥር 1 ጀምሮ ተቃውሞ መልክ ቀየረ። አዳዲስ ግለሰቦች ወደ ተቃውሞ በመግባት ሰልፉን ወደ ሁከት ቀየሩት።
ውከቱ እየበረታ ሲመጣ የጸጥታ ኃይሎቻችን ምላሽ መስጠት ጀመሩ። ከጥር 8 እስከ ጥር 10 ባለው ጊዜ ውስጥ የሽብር ቡድኖችና ታጣቂዎች ወደ ሰልፈኞቹ መሃል እንደገቡ ተመልክተናል። ሰላማዊውን ተቃውሞ ወደ ደም መፋሰስ የመቀየር አጀንዳ ነበራቸው። እነዚህ ታጣቂዎች የጸጥታ ኃይሎች ላይ ብቻ ሳይሆን በሰላማዊ ሰልፈኞች ላይም ጭምር ይተኩሱ ነበር። ዓላማቸው የሟቾችን ቁጥር ከፍ ማድረግ ነው። ለምን? ምክንያቱም የአሜሪካው ፕሬዝዳንት ትራምፕ የሟቾች ቁጥር ከፍ ካለ ጣልቃ ገባለው ብለው ስለነበረ ነው። ለሳቸው የጣልቃ ገብነት ሰበብ ለመስጠት በር ገርበብ ለማድረግ ነው የተካሄደው። በሽብርተኞች መካከል የሚተላለፈው የድምፅ መልእክቶችን ይዘናል። ትዕዛዙም በሰልፈኞች፣ በፖሊስ፣ በሴቶች፣ በወንዶችና በማንኛውም ሰው ላይ ተኩሱ የሚል ነበር። ብዙዎች የተገደሉት ከጀርባ በተተኮሰ ጥይት ነው። እንደ አይኤስአይኤስ ያሉ የሽብር ቡድኖች የጸጥታ አባላትን ጉሮሮ እስከ መቁረጥና በሕይወት እስከ ማቃጠል የደረሰ አሰቃቂ ድርጊት ፈጽመዋል። 350 መስጊዶችን አቃጥለዋል። 150 አምቡላንሶችን አውድመዋል። እነዚህ ግለሰቦች የፖሊስ ጣቢያዎችን ለማጥቃት ከፍተኛ ክፍያ ተከፍሏቸዋል። አሁን ላይ ሁኔታው ሙሉ በሙሉ በቁጥጥር ስር ውሏል። ብዙዎች እጅ ከፍንጅ ተይዘዋል። በቅርቡም የእምነት ቃላቸውን በቲቪ በቀጥታ እናሰራጫለን። ጥቃቱ ከውጭ ኃይሎች በቀጥታ የሚመራ እንደነበረ በቂ ማስረጃዎችም አሉን። የአሜሪካና የእስራኤል እጅ በዚህ ጉዳይ ላይ እንዳለበት ሕያው ማስረጃ ነው ያለን። የሞሳድ ወኪሎች ፋርስኛ ቋንቋ እየተናገሩ ወደ ሰልፈኞች መሃል በመግባት ሁከቱን ሲያባብሱ ነበር። የምዕራቡ አገራት ሽብርተኝነትን ከማውገዝ ይልቅ የእኛን ፖሊሶች መክሰሳቸውን ይገርማል። ከ70 ሺህ በላይ ፍልስጤማውያንን የገደለችው እስራኤል ዛሬ ለእኛው ሟቾች የአዞን እንባን ታፈሳለች። ከሰልፈኞቹ መካከል 30 በመቶ ሕጋዊ ጥያቄ ያላቸው ሰላማዊ ዜጎች መሆናቸውን እናውቃለን። መንግስትም ጥያቄዎቹን ይሰማል። ቀሪው 70 በመቶ ግን በውጭ ኃይሎች የተቀሰቀሰ ነው። ይህ በሰኔ ወር የተጀመረው የ12 ቀን ጦርነት ቀጣይ አካል ነው። በወቅቱ በውጭ በኩል ጥቃት ሰንዝረው አልተሳካላቸውም። አሁን ደግሞ ከውስጥ ሁከት በመቀስቀስ ኢራንን ለማፍረስ እየሞከሩ ነው። አሁን ሰላምና መረጋጋት ቅድሚያ የምንሰጠው ጉዳይ ነው። ለዲፕሎማቲክ ተቋማትና ለሚኒስቴር መስሪያ ቤቶች የኢንተርኔት አገልግሎት በቅርቡ ይመለሳል ነበር የአባስ አራንቺ የውጭ ጉዳይ ሚኒስትሩ ምላሽ እና መግለጫ። በኢራን ላይ የተከሰተውን ነገር ልብ ብሎ ላየው ድንገት በተደረገ የተቃውሞ ሰልፍ አማካኝነት ፈረንጆቹ ሞብ ሜንታሊቲ በሚሉት ነገር በ31ዱም የኢራን ግዛቶች የተጠረቀለቀ አመጽ አይደለም የሚመስለው። በተለይ በመጀመሪያዎቹ ቀናት የነበረው ሰላማዊ የተቃውሞ እንቅስቃሴ በድንገት ወደ ደም አፋሳሽ ሁኔታ የገባበት የራሱ ምክንያት እንደሚኖረው እየተጠቀሰ ይገኛል። ከተቃውሞ ሰልፍነት ወደ ስርዓት ይቀየር እንቅስቃሴ የተሸጋገረው ይህ ሂደት ከእስራኤልና አሜሪካ ጋር እጅና ጓንት የነበረውን የቀድሞ ስርዓትን እስከ መጠየቅም ደርሷል። ምዕራባውያንም በግንባር ገጥመው ሊያሳኩ ያልቻሉትን የኢራን የስርዓት ለውጥ በሸረቡት ሴራቸው ያሳኩት ይሆን? የአሜሪካና እስራኤል እምቧ ከረዩ ማለትስ የት ድረስ ይሆን? የአሜሪካ ወእስራኤል ጥምረት ለኢራን የዓለማችን ፖሊስ አድርጋ ራሷን የሰየመችው አሜሪካ ዛሬ ላይ ፍላጎቷ ከፖሊስነትም በላይ ሆኗል። ሰላም አሰፍናለሁ ከሚለው የይስሙላ ምክንያቷ በቀጥታ የፈለኩትን እቆጣጠራለሁ ወደሚለው እውነተኛ ማንነቷ ተሸጋግራለች። ዶናልድ ትራምፕ በዚህ አይታሙም። እውነቱን ያፈረጡ የአሜሪካን ቀጣይ አጀንዳ ተግባራዊ ማድረግ ጀምረዋል። አሽሽ ነጋዴ ብለው ከሞቀው መኝታ ቤታቸው አንጠልጥለው ወደ አሜሪካ ማዱሮን ካመጡ በኋላ ቬኔዙዌላ የአሜሪካ ሆናለች የሚል መግለጫቸውን በአደባባይ ሲያሰቡ ዶናልድ ትራምፕ ምንም መፍረት አልተሰማቸውም። በዚህ ብቻ ያልቆሙትም ዶናልድ ትራምፕ መላ የደቡብ አሜሪካ ሀገራትን መሪዎች ስጋት ላይ የጣለ ዕቅዳቸውን ዘርግፈውታል። ከኩባ እስከ ኮሎምቢያ፣ ከሜክሲኮ እስከ ፔሩ ያሉ መሪዎችን እንደ አስፈላጊነቱ ጠፍረን ወደ አሜሪካ ከማምጣት ማንም አያግደንም ሲሉ ተደምጠዋል። ፕሬዚዳንት ዶናልድ ትራምፕ እውነተኛውን የአሜሪካ ማንነት ለአደባባይ እያበቁ ያሉት ዶናልድ ትራምፕ አውሮፓዊቷ ግሪንላንድም የእኛ ናት፣ በጣም ስለምታስፈልገን በቅርብ እንጠቀልላታለን ሲሉም ተደምጠዋል። እኚህ ፕሬዚዳንት በዚህ ስካር ላይ ያሉ ነው የኢራን አመጽ እዚህ የደረሰው። ምንም እንዳታስቡ፣ አስፈላጊ ከሆነ ወደ ቴህራን እናመራለን፣ ብንፈልግ አያቶላህን፣ ካልሆነም የፈለግነውን በቁጥጥር ስር አውለን የኢራንን ስርዓት እንገለብጠዋለን፣ እንቀይረዋለን እስከ ማለት ደርሰዋል። ዶናልድ ትራምፕ በኤርፎርስ 1 ላይ ሆነው ለቀረበላቸው ጥያቄ ሲመልሱ ጉዳዩን በጣም በጥንቃቄ እየተመለከትነው ነው፣ ወታደሩም እያየው ነው፣ እኛም አንዳንድ በጣም ጠንካራ አማራጮችን እየተመለከትን ነው፣ ውሳኔ ላይ በቅርቡ እንደርሳለን ብለዋል።
ትራምፕ አክለውም የኢራን አመራሮች ወታደራዊ እርምጃ ወስዳለው ካሉ በኋላ ለመደራደር እየደወሉና ስብሰባ እየተዘጋጀ መሆኑንም ተናግረዋል። ሆኖም ከስብሰባው በፊት እርምጃ መውሰድ ሊያስፈልገን ይችላል ሲሉም ፕሬዚዳንቱ አክለዋል። የአሜሪካ ባለሥልጣናት እንደገለጹት ትራምፕ ማክሰኞ ዕለት ከአማካሪዎቻቸው ጋር ስለ ኢራን አማራጮች ለመወያየት ቀጠሮ ይዘዋል። እንደ ዎል ስትሪት ጆርናል ዘገባ አማራጮቹ ወታደራዊ ጥቃቶች፣ ምስጢራዊ የሳይበር መሳሪያዎችን መጠቀም፣ ማዕቀቦችን ማስፋትና ለጸረ መንግሥት አካላት የኢንተርኔት እገዛ ማድረግ ነው። ብዙ የፖለቲካ አዋቂዎች ግን በዚህ የትራምፕ ማስፈራሪያ የተስማሙ አይመስልም። ለዚህም ምክንያቱ ደግሞ አገሪቱ ቬኔዙዌላ ወይንም ሌላ ሳትሆን የማትበገረው ኢራን በመሆኗ እንደሆነ ነው የሚጠቀሰው። ባሳለፍነው ሰኔ የአሜሪካና የእስራኤል ጥምረት በኢራን ላይ በከፈተው ጦርነት ድልን ተቀዳጅቶ ሳይሆን አጣብቂኝ ውስጥ ገብቶ መመለሱም ይታወቃል። ይህ የጦርነት አካሄድ አላዋጣ ስላለ ይመስላል በሌላ መንገድ በሌላ ዘዴ ያሉትን የኢራን ሕዝብ በኢራን መንግሥት ላይ ለማስነሳት የሞከሩት። ከአሜሪካና ከእስራኤል ጥምረት ጋር ፊት ለፊት የገጠመው በኢኮኖሚ የደቀቀው የኢራን ሕዝብ ወይንም ኢኮኖሚው አጣብቂኝ ውስጥ የገባው የኢራን መንግሥት አልነበረም። በኢራን ሁኔታ ብዙዎች ግራ የሚጋቡት በኢኮኖሚ ድቀቷና በወታደራዊ አቅም ብቃቷ ተቃርኖ ላይ ነው። ኢራናውያን ከአሜሪካ ከእስራኤልና መላ ምዕራባውያን ጋር በአንድ ዓለም እየኖሩ እንዴት ተኝቶ ይታደራል የሚሉ ነው የሚመስሉት። እውነት ሳይኖራቸው አይቀርም። ስለዚህ የፈለገ ቢቀለድ በወታደራዊ ብቃት አይቀለድም። ሁሌም በብቃት ሁሌም በጥንካሬ ላይ መገኘት ያስፈልጋል። ለዛም ይመስላል በዚህ ሁሉ ሰዓት ውስጥ እንኳን ሆነው በዚህ ጉዳይ እንዳታስቡ ሲሉ ለቅርብ ሆነ ለሩቅ ወዳጅ ያሳሰቡት። ይህ ኃይል አሁንም እንዳለ ነው። የአያቶላው መንግሥት አቋምም ይህንን ነው ያረጋገጠው። ለጦርነት ከመቼውም በላይ ዝግጁ መሆናቸውን ጠላቶቻችን ሊያውቁት ይገባል ነው የኢራን መንግሥት አቋም። ያሉን አማራጮች እያየን የንጹሐንን ሕይወት ሲያልፍ ዝም ብለን አናይም ያሉት ፕሬዚዳንት ዶናልድ ትራምፕ የእነሱ የሆነው ተቋም ከ500 በላይ ሰላማዊ ሰዎች ሕይወታቸው ማለፉን ከ10,000 በላይ ለእስር መዳረጋቸውን ይፋ አድርጓል። የኢራን መንግሥትም ቁርጥ ያለ አቋሙን ግልጽ አድርጓል። ከወታደራዊ ቤዞቻችሁ ጀምሮ በግፍ የሰው መሬት የያዘችው እስራኤልን ጭምር የጥቃቴ ኢላማ ናቸው። ሳይውል ሳያድር የፈለጋችሁትን በቶሎ ጀምሩት ነው ኢራን በአደባባይ በግልጽ እያለች ያለችው። በዚህ መሃል ኤሎን መስክን አናግሬ ኢንተርኔቱን ለመመለስ እየሞከርኩ ነው የሚለው የትራምፕ ምላሽ ኢራንን በራሷ በውስጥ ጉዳይ በማበጣበጥ የሚፈልጉትንም ለማድረግ ያዋጣል ያሉትን መንገድ እንደሆነ ያሳያል ሲሉ ብዙዎች ይስማማሉ። የሳሎን ዓለም ወዳጆች ቸር ሰንብቱ፣ ቸረን ሰንብት።